ወንድሞች እህቶች አሁንም ደጋግሜ ነፍሴንም እናንተንም የማስታውሰው የተፈጠርነው ለአምልኮ ነውና አምልኮን በአግባቡ ከመፈጸም ምንም አይነት ጉዳይ ቢዚ ሊያደርገን አይገባም። ኑሮ የአኺራ ኑሮ ነው። ምድራዊ ኑሮ በአጭር ነገር ይጠናቀቃል። አገኘንም አጣንም፣ ጤነኛም ሆን በሽተኛ፣ ሰላም ባለበት አካባቢ ኖርንም ወይም ረብሻ በበዛበት አንድ ቀን በሞት መገላገላችን አይቀርም። የትንሣኤውን ዓለም ግን ከሙታን ዓለም ተቀስቅሰን በጌታችን በአላህ ፊት ቁመን ስላሳለፍነው ምድራዊ ህይወት አላህ ሲተሳሰበን ግን መልሳችን ምንድነው የሚሆነው? ያን ቀን በምንድነው የምንገላገለው? ስለዚህም ዛሬ ወደዚህ ዓለም የመጣበትን የተፈጠረበትን ዓላማ አውቆ ጌታውን አላህን ያመለከ ሰው በትንሣኤው ዓለም ዘላለም በተድላ በጀነት ይኖራል ማለት ነው። አላህን ያላመለከ አላህን ከማምለክ የኮራ በአላህ ላይ ክዶ የሞተ ሰው ከሆነ ግን ዘላለም ጀሃነም እሳት ነውና የሚዘወትረው ለነፍስያችን ልናስብላት ይገባል። አላህ ብቻውን እንደፈጠረን ብቻውን እንድናመልከው ይፈልጋልና ማለት ነው። በሌላም ስፍራ ላይ ለረሱል ሰለላሁ ዐለይሂ ወሰለም ለነብዩ ሙሐመድ ዐለይሂ ሰላቱ ወሰላም ምንድን ነበር ያላቸው? ወአሙር አህለከ ቢሰላቲ ወስጠቢር ዐለይሃ፣ ቤተሰቦችህን በሰላት እዘዛቸው፣ አላህን በማምለክ እንዳይቦዝኑ መመሪያን ስጣቸው፣ በሷም ላይ እስከ ዕለተ ሞትህ ጽና። ላ ነስአሉከ ሪዝቃ፣ ሲሳይን ጉዳይ በተመለከተ ስለ ቤተሰብህ ራስህንም ቤተሰብህን እንድትችል እኔ አልጠይቅህም። ነሕኑ ነርዙቁክ፣ እኔው ራሴ ሲሳዩን እሰጥሃለሁ። ወልዓቂበቱ ሊተቅዋ፣ ምስጉኒቷ መጨረሻ አላህን ለሚፈሩ ጥንቁቆች ናት በማለት የትንሣኤው ዓለም ዕድለኞች ዛሬ በምድር ላይ የተፈጠሩበትን ዓላማ አውቀው አላህን በብቸኝነት አምልከው የሞቱ ሰዎች ብቻ እንደሆነ ገለጸ ማለት ነው። እኛም አላህን በመገዛት ላይ ልንቦዝን አይገባንም ማለት ነው። በሱረቱ ኒሳ ምዕራፍ 4 ቁጥር 36 ላይ እንደዚሁ ወአዕቡዱላህ፣ አላህን ተገዙ እርሱን ብቻ አምልኩ፣ ወላ ቱሽሪኩ ቢሂ ሸይአ፣ በሱ አምልኮ ላይ አንዳችንም አካል እንዳታጋሩ ይላል። አላህ ማጋራትን አይወድም። ብቻውን እንዲመለክ ብቻውን እንድንገዛው ነው የሚፈልገው። ሲፈጥረን ብቻውን ነው አይፈጠረን። ያገዘው ያማከረው ሐሳብ የሰጠው ወይ አደምን ሲፈጥረው አፈርና ጭቃ ያቀበለው አልነበረም። በራሱ ኃይል በራሱ ችሎታ ከሆነ ብቻውን የፈጠረው የሲሳዩንም ጉዳይ ሙሉ ኃላፊነቱን ወስዶ ብቻውን የሚያበላን ብቻውን የሚያጠጣን ጌታ ከሆነ ስናመልከውም ብቻውን እንድናመልከው ይፈልጋል። በእኔ አምልኮ ላይ አንዳችንም አካል ከመላእክ ወገንም ይሁን ከነቢያት፣ ከደጋጎችም ይሁን ከጻድቃን፣ ከሰማዕታት ወገንም ይሁን ከሙታን ማናቸውንም በእኔ አምልኮ ላይ እንዳታጋሩብኝ ነው የሚለው አላህ። ማጋራትን በፍጹም አይወድም አላህ። ስለሆነም ነው በአላህ አምልኮ ላይ ሌላን አካል አጋርቶ ከዚህ ተግባሩ በተውበት በንስሐ ወደ አላህ ሳይመለስ የሞተን ባሪያ ኢነላህ ላ የግፊሩ አን ዩሽረከ ቢህ፣ አላህ በእርሱ የማጋራትን ኃጢአት በፍጹም አይምርም በማለት የተናገረው። ስለዚህም ወደ አላህ ተመልሰን ሁላችንም በቀሪ ህይወታችንና እድሜያችን አላህን ብቻ ልንገዛ አላህን ብቻ ልናመልክ ይገባናልና ማለት ነው። ሱረቱል በቀራ ቁጥር 21 ላይ ጌታችን እንዳዘዘን ያ አዩሃ ናስ፣ እናንተ ሰዎች ሆይ እዕቡዱ ረበኩም አለዚ ኸለቀኩም፣ ያ እናንተን የፈጠራችሁ የሆነውን ጌታ አላህን ተገዙት አምልኩት። አላህ ማለት እናንተን ብቻ ሳይሆን ወለዚነ ሚን ቀብሊኩም፣ እነዚያንም ከናንተ በፊት የነበሩትንም ቀደምት አያቶቻችሁን ቅማያቶቻችሁን እስከ አደም ድረስ ያሉትን ሁሉ የፈጠረ ጌታ ነው። ስለዚህ አላህ የሁሉ ፈጣሪ ነውና ይሄን ጌታ ተገዙት ይላል። አላህን መገዛት ቋሚ ስራችን መሆን አለበት ማለት ነው። የተፈጠርነው ለአምልኮ ነውና። ሙዓዝ ኢብኑ ጀበል የሚባለው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባ ወይም ሐዋርያ ምን ይላል ሲናገር? ኩንቱ ሪድፈ ረሱልላህ ሰለላሁ ዐለይሂ ወሰለም ዐላ ሒማሪን፣ አንድ ቀን ከአንድ አህያ ኋላ ከመልእክተኛው ኋላ ሁኜ ተፈናጥጬ ሳለ ፈቃለ ሊ ያ ሙዓዝ፣ አንተ ሙዓዝ ወይ በማለት ጠሩኝ ይላል። ቁልቱ ለበይከ ያ ረሱለላህ፣ አቤት አንቱ የአላህ መልእክተኛ ሆይ ስላቸው ቃለ አተድሪ ማ ሐቁ ላህ ዐለ ልዕባድ ወማ ሐቁ ልዕባድ ዐለ ላህ ዐዘ ወጀል፣ አላህ በባሮቹ ላይ ያለው መብቱ ምን እንደሆነ
ባሮችም በአላህ ላይ የሚኖራቸው መብት ምን እንደሆነ ታውቃለህን ሲሉኝ ቁልቱ አላሁ ወረሱሉሁ አዕለም አላህና መልእክተኛው የበለጠ ያውቃሉ እኔ አላውቅም ስላቸው ቃለ ሐቁላሂ ዐላ ዒባዲሂ አን ያዕቡዱሁ ወላ ዩሽሪኩ ቢሂ ሸይአ አላህ በባሮቹ ላይ ያለው መብቱ ምንድነው እሱን በብቸኝነት እንዲያመልኩት በብቸኝነት እንዲገዙት ነው ሲያመልኩትና ሲገዙት በሱ አምልኮ ላይ አንዳችም ነገር እንዳያጋሩበት ነው ይህንን ካደረጉ وحق العباد على الله عز وجل ألا يعذب من لا يشرك به شيئا بالله أملكو لا عنداتشم سايقارا اللهن بچا انداملك اللهن بچا اندتگزا يموتون بارياون بجهنم سات لا يقطعونو جنة اللي ستاونو بمالت نگروت مالتنو እኛም ዛሬ የመጨረሻ ግብና አላማችን በመጪው ዓለም የአላህን ጀነት በማግኘት ከጀሃነም እሳት መዳን ከሆነ ብቸኛው የመዳኛ መንገድ አላህን በብቸኝነት ማምለክ ይሄ ነው የተፈጠርንበት አላማ ከሰዎች መካከል አላህ ሰዎችን መርጦ የመረጣቸውን ሰዎች የነብይነትና የመልእክተኝነት ማዕረግ ሰጥቶ ወደ ህዝቦቻቸው ነብይና መልእክተኛ አድርጎ ሲልካቸው የመጀመሪያ ጥሪና ስብከታቸው አላህን በብቸኝነት ተገዙ ከሱ ውጭ ሌላ የለም የሚል ቁርአን በሱረቱል አንቢያ ማዕራፍ 21 አንቀጽ 25 ላይ ነቢያት በጠቅላላ ለዚህ ዓላማ እንደተላኩ ሲናገር ጌታ አላህ ምን ይላል ወማ አርሰልና ሚን ቀብሊከ ሚን ረሱል ካንተ በፊት ከመልእክተኛ አንድንም አላኩም ይላል አላህ ኢላ ኑሂ ኢለይህ ወደዚህ መልእክተኛ ራእይን ባወርድለት እንጂ እንዲሁ ያለ በባዶ ራእይ የተላከ የለም ያም የሚወርድለት ራእይ ምን የሚል ነበር أنه لا إله إلا أنا فاعبدون إنه كأني بستكر بأونة من ملك أملاك إلا منا أنين ببتشنينت تجزاين بمالت رأي باوردلت إنجي إيه رأي سايوردلت وحي سايمت علت نبينا ملك تنياهون يتلاك أندم يلم نميلو يتلاكوت النبيات بتقل الله سيستمروا ينبروا الله ببتشنينت من ملك اندالبتنا ومالت سورة النحل مأراف 16 أنكس 36 ملاي بدقامي ولقد بعثنا في كل أمة رسولا برقتم بيهزبه الله ملك تنيوچين لكاتشوا الله إلى الجيت الله سلكاتشوم أن يعبدوا الله اللهم ببتشنين التجزو واجتنبوا الطاغوت طاغوتاتن كمجزات راقوا بمالت يستمروا زندان طاغوت مالت كل ما عبد من دون الله كالله وجي يتملك كالله وجي املكو يقربلت كله معناتهم لملك የሚገባው አንድ አላህ ብቻ ነው በማለት ነቢያት ሁሉ አስተምረዋል የነቢያት ጥሪያቸው ይሄ ነበር ኑህ አለይሂ ሰላም የመጀመሪያው ረሱል የመጀመሪያው የአላህ መልእክተኛ በመድር ላይ የተላከው ወደ ህዝቦቹ ሲላክ قال يا قوم اعبدوا الله ما لكم من اله غيره ህዝቦቼ ሆይ اللهم ببچኝነት ተገዙ እርሱም ብቻ አምልኩ ለናንተ ከአላህ ሌላ የሚመለክ አምላክ የላችሁም ነው ያላቸው ሌሎች ነቢያትም ይሄንኑ ትምህርት ነው ያስተማሩት ነብዩ መሐመድም ሰለላሁ ዐለይሂ ወሰለም የአላህ ውዳሴ ሰላሙን በረከቱን በሳቸው ላይ ይሁን ዚል መጃዝ በተባለው ሱቅ ላይ ሲያልፉ የመጀመሪያ ጥሪያቸው በመካ ከተማ ምንድን ነበር ያሉት አዩሃ الناس قولوا لا اله الا الله تفلحون ያሉት እናንተ ሰዎች ሆይ لا اله الا الله በሉ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብላችሁ የምስክርነትን ቃል ስጡ ተፍለሑ ትድናላችሁና የምንድነው የፈጠረን አምላካችንን አላህን በማምለክ ብቻ አላህን ስናመልክ በትእዛዙ ስናድር አላህ በእዝነቱ በቸርነቱ ጀነትን ይሰጠናል ከጀሃነም እሳትም ይጠብቀናል ወደዚህ ዓለም የመጣ ነው ይሄን አምልኮ ለመተግበር እንደሆነ አሁንም ለአፍታ ያክል በፍጹም ልንረሳ ልንዘነጋ አይገባንም ነው